እንደምትመለከቱት እንግዲህ ጋንግስተሩ ቡድን ጽንፈኛው ኃይል ዛሬ ደግሞ አማራ ፋኖ ብሔራዊ ኃይል ብሎ መጥተዋል። በመጀመሪያ ደረጃ እንደ አንድ መብረቁ ከእንደገና ቀልጠህ እንደ ፕላስቲክ ቀልጠህ ብትፈጠር ራሱ የኢትዮጵያ መንግስት ካለበት ወንበር ነቅነቅ አታደርገውም። ወላድ መከራዋን አይታ የወለደችው ወጣት ልታስጨርስ ካልሆነ በስተቀር ይህ እየመረረህም ቢሆን የምትውጠው ነው። ሌላኛው የአማራ ፋኖ ብሔራዊ ኃይል ስትል ብሔርተኝነትን እዚህ ጋር እየተቃወምክ ነው ማለት ነው። ትንሽ መከራ አድርገዋቸዋል መሰለኝ። እየተቃወምክ ነው ማለት ነው። ምድር ላይ ያለው ግን ይህ ነው ወይ ነው? በመጀመሪያ ደረጃ የአጼ ስርዓት ናፋቂ የሆናችሁ ናችሁ። ኮሎኔል ፈንታውን የት ልጥለው ነው? እስክንድር ነጋን የት ጥለህ ነው? መከታውን የት ጥለህ ነው? ያ ማለት ወደ ለየለት የእርስ በርስ ጦርነት እየገባችሁ ነው ማለት ነው። አስረግጬ ነው የምነግርህ። ምድር ላይ ያለው ሁኔታ፣ ምድር ላይ ያለው ፖለቲካ ልክ እንደ ፋሲካ ዳቦ የተሸነሸነ ነው፣ የተከፋፈለ ነው። ተግባባናል? ልክ ሀሳባችሁ እንደ ሽማግሌ ፀጉር የተራራቀ ነው። አስረግጬ ነው የምነግራችሁ። የእርስ በርስ ጦርነቱ እንዲቀጥል ያደርገዋል እንጂ ይህ የአንድነት አርማ አይደለም። ግራ ተጋብቷችኋል። ጋንግስተሩ ቡድን መላ ጠፍቷችኋል። ልክ እንዳልኩ ግን እንደ ፕላስቲክ ከእንደገና ብትቀልጥ፣ እንደ ፕላስቲክ ከእንደገና ቀልጠህ ብትሰራ የኢትዮጵያ መንግስት ካለበት ወንበር ልትነቀንቀው እንደማትችል በአራት ነጥብ እያረጋገጥኩልህ ነው። ነገር ግን ወላድ መከራዋን አይታ የወለደችው ልጇን በግድም በውድም በስብከትም ልጇን እንድትገብር እያደረጋችሁ እንደሆነ ዞር ብላችሁ ብትመለከቱ ጥሩ ነው። የትጥቅ ትግል ህዝብ የደገፈው መሆን አለበት። የትጥቅ ትግል ሲደረግ ህዝባዊ ንቅናቄ መኖር አለበት። ህዝቡ ከታጣቂ ኃይሎች ጎን መሆን አለበት። ለዛውም ሳይሰበክ ሳይገደድ ማለት ነው። የኢትዮጵያ ህዝብ በአጠቃላይ 130 ሚሊዮን መሆኑን ረስታችሁና 86 ብሔር ብሔረሰብ ፋኖን አበክሮ እንደሚጠላ አለማወቃችሁ ራሱ አንድ አህያነታችሁን ነው የሚያሳየው። ስለዚህ በአራት ነጥብ እነግራችኋለሁ ለመጨረሻ ጊዜ፣ እንደ ፕላስቲክ ቀልጠህ ብትፈጠር መንግስትን ልትነካው አትችልም። ይልቁንስ ትውልድ ትጨርሳለህ። ይህ አርማ በውስጥ የያዘው መልእክት ራሱ ይቆረቁራል፣ ይጎረብጣል። ብሔራዊ ስትል ብሔር ብሔረሰቦችን አካቷል። አገው ካንተ ጋር ነው፣ ኦሮሞ ካንተ ጋር ነው፣ ራያ ራዩማ ካንተ ጋር ነው፣ አርጎባ ካንተ ጋር ነው፣ ቅማንት ካንተ ጋር ነው አይደለም። ስለዚህ ማንም ሳይሾምህ እንደ ዝንጀሮ ጫካ ለጫካ እየሄድክ ራስህን በተለያየ አርማና በተለያየ የቃላት ግጥምጥሞች ብታሸበርቅ ማንም ካንተ ጎን ሊሆን አይችልም። አስረግጬ ነው የምነግርህ። ይህ እውነታው ነው። ስለዚህ ይልቁንስ ወደ ቤት ገብተህ እርሻህን ብታርስ ትውልዱ ባታስበላ ባይነኝ። መልካም የአንድነት ቃል ልበላችሁ በቅርቡ እስክትፈራርሱ ማለት ነው። ምድረ ጋንግስተር ወሮበሎች፣ መብረቁ ነኝ።